በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ቀን በነገሥታት መክሲሞስ እና በክስምያኖስ ዘመን የሮሜ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስቴር ከሚባል ሀገር ነው። ይህንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሥ ለአማልክቶች ብትገዛ በጭፍሮችና በመኳንንቶች ሁሉ ላይ አለቃ አድርጌ ሾምሃለሁ። ብዙ ወርቅና ብር የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህንና ብርህ ለጥፋት ይሁንህ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሥም ለአማልክት ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረው በእውነተኛ ልጅ አለው ብሎ መለሰለት። ንጉሥም አምላክን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለሰ እንደኔ ጭፍራ ትሆናለህ፣ የተወደደ መስዋዕትንም ያደርግልሃል አለው። ንጉሱም ነገር አታብዛ፣ ብዙ ገንዘብ እሰጥ ዘንድ ለአማልክቶች መስዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስ ንጉሥ ረገመው፣ ጣዖታቱንም ሰደበት። በዚያን ጊዜ ንጉሱ ተቆጣ። ልብሶቹንም እንዲገፉት በትምህርቱም ከአመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ። እንጨቶችንም ሰብስቦ ጣዖታትንም ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳደረባቸውና ለንጉስም አሳድሮባቸዋልና ለንጉስም በነገሩት ጊዜ አጽንቶ አሰወረውና ልዩ በሆነ ጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠ። መኮንኑም እንዲህ አለው፣ የንጉስ ለምን አታዝዝም? ለአማልክት ስለምን አትሰዋም? የከበረ ቴዎድሮስም እኔስ ለእርሱ አማልክት አልሰዋም፣ ለከሃዲ ንጉስ አልታዘዝም ብሎ መለሰለት። መኮንኑም ይህንን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የአማልክት አለቃ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ ኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሱም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮችን ላከ። ከሴቶች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያም ጊዜ ከእስር ቤት አውጥተው ቀዝቃዛው ዘዝቀው ሰቀሉት። ደሙንም እንደ ውሃ እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውን ብዙ በሽተኞች ዳኑ። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህን የተገደሉትን ሰማዕታት ወደ እሳት ማንደጃ ውስጥ ከእነርሱ ጋር ጨመሯቸው። በዚያን ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሥ የሚያደርግበትን በአጣ ጊዜ 54
ልጠር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹንም በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ። አንበሳውንም እንባውን እንዳይጠጣበት እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ እድል ፈንታውንም ከእርሱ ጋር በመንግስተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህም በኋላ 200 ሰዎች ሸክም እንጨት 100 ልጥር ባደሩ 100 ልጥር የዶሮ ማር 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስኪመግልን አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱን ፈጽሞ የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀበሉት። በሶስት አክሊላትም አቀዳጁ። ስጋውንም ሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። የእብነ ብረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንንም ሰራችለት። ከስጋውም ታላላቅ ድንቅ ታምራት ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ ቴዎድሮስ ማህበር የሆኑ 6314 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግል እልፍ አላፍ መላእክትን እያሳስብ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃንና ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት የልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጉም ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።